ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሚያዝያ 29 2017 ዓ.ም ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆዩ። ረዲት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና ብሔራዊ ባንክ በአምስተኛው ዙር የውጭ ምንዛሬ ጨረታ $60 ሚሊዮን ለሽያጭ ማቅረቡን አስታወቀ። 40% የሚሆነው የትግራይ ግዛት በወረራዎች ስር መሆኑ ሲገለጽ የጊዜያዊ አስተዳደሩ ዋነኛ ተልዕኮ የክልሉን የግዛት ወሰን ማረጋገጥ መሆኑን ፕሬዝዳንት ታደሰ ገለጹ። ባለፉት 9 ወራት ብቻ ከ100 ሺህ ለሚበልጡ ሰዎች የአእምሮ ህመምና ተያያዥ ጉዳቶች ሕክምና መስጠቱን አማኑኤል የአእምሮ ስፔሻላይዝድ ሆስፒታል አስታወቀ። ወደ ውጪ ስናልፍ የአፍሪካ ህብረትና ኢጋድ በደቡብ ሱዳን ዘላቂ ሰላምና መረጋጋት ለማስፈን እየተደረገ ላለው ጥረት ያልተቆጠበ ድጋፋቸውን ማድረግ እንደሚቀጥሉ አስታወቁ። ወደ ቀዳሚ ዜናችን እንለፍ። ብሔራዊ ባንክ በአምስተኛው ዙር የውጭ ምንዛሬ ጨረታ $60 ሚሊዮን ለሽያጭ ማቅረቡን አስታወቀ። የኢትዮጵያ ብሔራዊ ባንክ ረቡዕ ሚያዝያ 29 ቀን 2017 ዓ.ም ባካሄደው የውጭ ምንዛሬ ጨረታ $60 ሚሊዮን ለሽያጭ ማቅረቡን አስታውቋል። በጨረታው መሳተፍ የሚፈልጉ ባንኮች የሚያቀርቡትን ዋጋ ከረፋድ 4 ሰዓት እስከ እኩለ ቀን እንዲያስገቡ ብሔራዊ ባንክ ጥሪ አቅርቧል። የውጭ ምንዛሬ ጨረታው ኢትዮጵያ የውጭ ምንዛሬ ስርዓት ለውጥ ካደረገች ከሐምሌ 2016 ዓ.ም ወዲህ አምስተኛው ነው። ብሔራዊ ባንክ ባለፉት 4 ዙሮች ባካሄዳቸው ጨረታዎች በድምሩ $355 ሚሊዮን ለተሳታፊ ባንኮች አቅርቧል። አቶ ማሞ ምረቱ በገዢነት የሚመሩት ብሔራዊ ባንክ በየ2 ሳምንት ልዩነት ተመሳሳይ ጨረታ እንደሚያካሂድ ያስታወቀው ባለፈው መጋቢት ወር መጨረሻ ገዳማ ነበር። በዚህ መልኩ የሚካሄደው ጨረታ እስከ 2017 በጀት ዓመት መጨረሻ ድረስ እንደሚካሄድ ብሔራዊ ባንክ ማስታወቁ አይዘነጋም። በእነዚህ ጨረታዎች የሚቀርበው የውጭ ምንዛሬ መጠን በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ እንደሚሆን አቶ ማሞ ምረቱ በዚህ ወቅት ተናግረው ነበር። በዚህ መሰረት ባለፈው መጋቢት ወር መጨረሻ በተካሄደው ጨረታ $50 ሚሊዮን ለጨረታ የቀረበ ሲሆን በዚሁ ጊዜ ለ$1 የቀረበው አማካይ ዋጋ 131.7 ብር ሆኖ ተመዝግቧል። በተመሳሳይ መልኩ በሚያዝያ ወር የመጀመሪያ ሳምንት በተካሄደው ጨረታ $70 ሚሊዮን ለጨረታ ቀርቧል። ለ$1 በአማካይ 131.1 ብር በቀረበበት በዚህ ጨረታ በጥያቄያቸው መሰረት ለ26 ባንኮች የውጭ ምንዛሬ መከፋፈሉን ብሔራዊ ባንክ አስታውቋል። የነገው ጨረታ ውጤት አመሻሽ 11 ሰዓት ላይ ይፋ እንደሚደረግ ባንኩ ገልጿል። ህወሓት በኢትዮጵያ ምርጫ ቦርድ የተሰጠው የመጨረሻ ማስጠንቀቂያና እግድ ሊያበቃ ጥቂት ቀናት መቅረቱን ተከትሎ የፓርቲው ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት ጠየቀ። የኢትዮጵያ ምርጫ ቦርድ ህወሓት ከማንኛውም የፖለቲካ እንቅስቃሴ ለ3 ወር ማገዱና በ3 ወር ማስተካከያ የማያደርግ ከሆነ በቀጥታ እንደሚሰርዝ ማስታወቁ ይታወሳል። በተጨማሪ የህወሓት መካከለኛና ከፍተኛ አመራሮች ካደረጉት ስብሰባ በኋላ ባወጡት የአቋም መግለጫ የኢትዮጵያ መንግስት የፕሪቶሪያ ውል ሙሉ በሙሉ ለመፈጸም ቁርጠኛ አይደለም ብለዋል። ሀብታም አያሌው ተጨማሪ አላት። ህወሓት በኢትዮጵያ ምርጫ ቦርድ የተሰጠው የመጨረሻ ማስጠንቀቂያና እግድ ሊያበቃ ጥቂት ቀናት በቀሩበት በአሁኑ ወቅት የፓርቲው ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስለት ጥያቄ አቅርበዋል። የኢትዮጵያ ምርጫ ቦርድ ህወሓት ከማንኛውም የፖለቲካ እንቅስቃሴ ለ3 ወር ማገዱን ተከትሎ በ3 ወር ማስተካከያ የማያደርግ ከሆነ በቀጥታ እንደሚሰረዝ ማስታወቁ ይታወሳል። ከዚህ በተጨማሪም የህወሓት 1337 መካከለኛና ከፍተኛ አመራሮች ካደረጉ ስብሰባ በኋላ በሳምንቱ መጨረሻ ባወጡት የአቋም መግለጫ የኢትዮጵያ መንግስት የፕሪቶሪያን ውል ሙሉ በሙሉ ለመፈጸም ቁርጠኛ አይደለም ብለዋል። አደራዳሪ አካላትም ቢሆኑ ትጥቅ ፍቱ ከማለት ውጪ ስምምነቱ በምዕሉነት እንዲፈጸም የሚያሳዩት ፍላጎት ውስን ነው ሲሉም ህወሓት ወቅሷል። 1337 የሚሆኑ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት መካከለኛና ከፍተኛ አመራሮች ለቀናት ካደረጉት ውይይት በኋላ በሳምንቱ መጨረሻ በበርካታ ጉዳዮች ላይ ያላቸውን አቋም ያንጸባረቁበትን መግለጫ በማውጣትም ስብሰባቸውን አጠናቀዋል። ከፓርቲው ህጋዊ ሰውነት መመለስ ጋር በተገናኘም የኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም የኢትዮጵያ መንግስት ጋር ውዝግብ ውስጥ ያለው በዶክተር ደብረጽዮን የሚመራው ህወሓት ፓርቲው በኢትዮጵያ ብሔራዊ ምርጫ ቦርድ እንደ ፓርቲ ምዝገባ የማካሄድ ፍላጎት እንደሌለው በድጋሚ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ኃይልን መሰረት ባደረገው የአመጽ ተግባር ላይ መሳተፍ የሚል ምክንያት በመጥቀስ በ2013 ዓመተ ምህረት ህወሓት ከፓርቲነት ተሰርዞ የነበረ ሲሆን ከሰላም ስምምነቱ በኋላ ቦርዱ ባለፈው ነሐሴ 3 ቀን 2016 ዓመተ ምህረት ህወሓት የክልል ፓርቲ ሆኖ እንዲንቀሳቀስ በልዩ ሁኔታ የምዝገባና ህጋዊ ሰውነት ማረጋገጫ ምስክር ወረቀት ሰጥቶት እንደነበር ይታወሳል። ይሁንና የተሰጠው ፍቃድን ተከትሎ ሊፈጽማ
ሊፈጽማቸው የሚገቡ ተግባራት ባለመከወኑ ህወሓት ለ3 ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ የኢትዮጵያ ብሔራዊ ምርጫ ቦርድ እግድ ማስተላለፉ፣ ማስተካከያዎች ካልተደረጉም ደግሞ ፓርቲው ከ3 ወራት በኋላ በቀጥታ እንደሚሰረዝ ባለፈው የካቲት 6 ቀን 2017 ዓ.ም ማስታወቁ ይታወሳል። ይህ ቀነ ገደብን በመጪው ሳምንት ግንቦት 5 ቀን 2017 ዓ.ም የሚጠናቀቅ ሲሆን የምርጫ ቦርድ የእስካሁን ሂደትን የተቃወሙት በሳምንቱ መጨረሻ ስብሰባ ላይ የሰነበቱ የህወሓት ከፍተኛና መካከለኛ አመራሮች የፓርቲው ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስም ጠይቀዋል። የህወሓት መካከለኛና ከፍተኛ አመራሮች የፓርቲያችን ህወሓት እውቅና በሚመለከት በትግራይ ህዝብ ልብ ተታትሞ ያደረና በትግራይ ህዝብ የሚወሰን መሆኑን እናምናለን ሲሉም ገልጸዋል። ይሁንና ባጋጠመን ወረራ ምክንያት የፓርቲያችን ህጋዊ እውቅና በኢትዮጵያ መንግስት ተሰርዞ ቆይቶ በፕሪቶሪያው ስምምነት መሰረት ወደ ነበረበት ሊመለስ ተወስኖ መጨረሻ ያገኘ ጉዳይ መሆኑ የታወቀና በተደጋጋሚ የኢትዮጵያ ምርጫ ቦርድ የፕሪቶሪያ ስምምነት በሚጻረር መልኩ ወደ ተራ ቴክኒክ ጉዳይ ወርዶ ፓርቲያችን እንደ አዲስ እንዲመዘገብ ባካሄደው ህዝባዊ ትግል ምክንያት እንደ አማጺ እንዲታይ ተደጋጋሚ ጫና ለማድረግ መሞከሩንም እንቃወማለን ብለዋል። አሁን በፕሪቶሪያ ስምምነት መሰረት የፓርቲያችን ህጋዊ ሰውነት ወደ ነበረበት እንዲመለስም ጥሪ እናቀርባለን ሲሉ የአቋም መግለጫቸውን አውጥተዋል። ከዚህ በተጨማሪም የህወሓት መካከለኛና ከፍተኛ አመራሮች በርካታ ጉዳዮች በዳሰሱበት የአቋም መግለጫቸው የፕሪቶሪያ የሰላም ስምምነት በሙሉነት እየተተገበረ አይደለም ያሉ ሲሆን የውሉ ፈራሚ የሆኑትም የኢትዮጵያ ፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አልሆነም ሲልም ወቅሷል። የህወሓት ካድሬዎች በአቋም መግለጫቸው ውስጣቸው ተፈጥሮ በቆየው ብሔራዊ ክህደት ምክንያት በኢትዮጵያ መንግስት በኩል ለስምምነቱ አፈጻጸም ቁርጠኛ ባለመሆኑ ምክንያት አደራዳሪ አካላትም ቢሆኑ ትጥቅ ፍቱ ከማለት ውጭ ስምምነቱ በሙሉነት እንዲፈጸም የሚያሳዩት ፍላጎት ውስን ነው ሲሉም አክለዋል። እነዚህ ችግሮችን ተደራርበው ስምምነቱ እስካሁን በሙሉነት አልተተገበረም ሲሉም አክለዋል። የትግራይ ጊዜያዊ አስተዳደር ባወጣው አዋጅን በክልሉ የተቋቋሙ ተቃዋሚ ፓርቲዎች በአቶ ጌታቸው ረዳ የሚመራው ህወሓት ክንፍ አባላት፣ ሲቪክ ተቋማትና ሌሎች የተካተቱበት የትግራይ ጊዜያዊ ምክር ቤት የተቋቋሙት እነዚህ ከ1300 በላይ የሚቆጠሩ የህወሓት መካከለኛና ከፍተኛ አመራሮች የህዝቡን ህገ መንግስታዊ ስልጣን የሚጥስ እንዲሁም በህዝባችን ላይ የተጫነ ነው ሲሉም ኮንነዋል። ከዚህ በተጨማሪም ለምርጫ ዝግጁ እንዲደረግም ጥሪ አቅርበዋል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የጭነት አገልግሎቶችን ለመቆጣጠርና ጠቅልሎ ለብቻው ለመያዝ እየሞከረ ነው የሚል ቅሬታ ቀረበበት። በማህበሩ ላይ ቅሬታቸውን ያቀረቡት በጭነት አስተላላፊነት ስራ ላይ የተሰማሩ ድርጅቶች እንደተናገሩት የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ጭነቶችን በሙሉ ለመቆጣጠር እየሞከረ ነው። ማህበሩ ግን ገበያውን በብቸኝነት የመቆጣጠር ፍላጎት እንደሌለው ገልጿል። ኤልዳና ታደሰ ተጨማሪ አላት። የኢትዮ ጅቡቲ ትራንስፖርት ማህበር ከጭነት አስተላላፊ ድርጅቶች ቅሬታ መቅረቡ ተሰማ። በማህበሩ ላይ ቅሬታቸውን ያነሱት በጭነት አስተላላፊ ስራ ላይ የተሰማሩ ድርጅቶች ለሪፖርተር እንደተናገሩት የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ጭነቱን በሙሉ ለመቆጣጠር እየሞከረ ነው። ባለፈው ሳምንት የአክሲዮን ማህበር በኢሜይል መልእክት እንደደረሳቸው የተናገሩ ሲሆን እስከ ሰኔ 2017 ዓ.ም ድረስ ተፈጻሚ የሚሆን ውል እንዲፈርሙም መጠየቃቸውን ገልጸዋል። በውሉ ላይ በተላከው አባሪ መልእክት ውሉን በፍጥነት እንዲፈርሙና በቀጣይ በጭነት አስተላላፊነት የሚሳተፉ ውል የገቡ ብቻ እንደሚሆኑም ይገልጻል ብለዋል። የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ እንቅስቃሴው በኢትዮጵያ ያሉ የግል የጭነት አስተላላፊ ድርጅቶች ከገበያ ለማውጣት ማቀዱን በመንግስትና በህዝብ ገንዘብ የተገነባ የባቡር መሰረተ ልማት ተቆጣጥሮ የጭነት አገልግሎት ብቻውን ለመያዝ ጥረት እያደረገ መሆኑን ተነግሯል። በረቂቁ ውሉ በኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ በግል የደረቅ ጭነት አስተላላፊ ድርጅቶች የሚፈጸም እንደሆነም ገልጿል። ረቂቁ ሙሉ የተዘጋጀው በኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ በግል የደረቅ ጭነት ትራንስፖርት ድርጅቶች መካከል እንደሆነም ይጠቅሳል። የኢትዮጵያ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የቢዝነስ ዲፓርትመንት ዳይሬክተር አቶ አልዩ ሰጡ ሁሴን ለሪፖርተር በሰጡት ምላሽ እኛ አገልግሎቱን ብቻችንን የመቆጣጠር ፍላጎት የለንም። ከግሉ አስተላላፊ ጋር ውል እንድንዋዋል ያልነው ብዙ የግል አስተላላፊ ድርጅቶች በሚጭኑት እቃ ላይ አስፈላጊ የሆኑ መረጃዎችን ባለማሟላታቸው ምክንያት ባቡሩ እስከ 4 ቀናት ድረስ የጭነት መስተጓጎል እያጋጠመው በመሆኑ ነው ብለዋል። ኩባንያው ገበያውን ለመቆጣጠር አስቦ ሳይሆን የተማከለና የባቡሩን ጭነት ትራንስፖርት አገልግሎት ለማቀላጠፍ በማሰብ ነው ብለዋል። ሁሉም አስተላላፊዎች ወደኛ ገብታችሁ ውላችሁን ግቡ፣ ውል ካልገባችሁ መገለል አትችሉም አላልንም ብለዋል። ሁላችንም የምንሰራው ለሀገር ነው። በተመሳሳይ ሙያ ዘርፍ የተሰማራን በመሆናችን ችግሮች ካሉ በውይይት ለመፍታት ዝግጁ ነን ሲሉም አስረድተዋል። የኢትዮጵያ ደረቅ ጭነት አመላላሽ ወኪል ማህበር አባላት ባቀረቡት ቅሬታ ላይም ያነሱት አስተያየት ለማካታት የተደረገ ጥረት
ጥረት አለመሳካቱን ሪፖርተር ጋዜጣ አስነብቧል። የዚህ ማህበር አባል አንዱ የሆኑት መንግስታዊ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ጉዳዩን እንደነሱ እንደሚመለከተው የኢትዮ ጅቡቲ ባቡር ትራንስፖርት ኩባንያ እንቅስቃሴ ጥቅሙን የሚጎዳ ሊሆን እንደማይችልም አስታውቋል። ችግሩን ለመፍታት ከኩባንያው ጋር ውይይት እንደሚያደርግም ነው የተገለጸው። የኢትዮጵያ ማርታይም ባለስልጣናት ከ2 ወራት በፊት ለ3 ተጨማሪ ኩባንያዎች የመልቲ ሞዳል ትራንስፖርት አገልግሎት ፍቃድ መስጠቱም አይዘነጋም። ባለስልጣኑ የኢትዮጵያ ገቢና ወጪ ንግድም ለማስተናገድ የሎጂስቲክ ዘርፉን ለማጠናከር ፍቃድ የሰጠው ለኢትዮ ሬል ሎጂስቲክ ኃላፊ የተወሰነ የግል ማህበር፣ ለኢትዮ ጅቡቲ ምድር ባቡር ትራንስፖርት አክሲዮን ማህበር፣ ለገንፎል ኢንኩል ኤፍዜድሲ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበርም እንደሆነም አንስተዋል። በኢትዮጵያ የመልቲ ሞዴል ትራንስፖርት ፍቃድ የተሰጠው ኦፕሬሽን ቁጥር 7 ሲሆኑ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎትን ጨምሮ ፓን አፍሎ ግሎባል፣ ጥቁር አባይ ትራንስፖርትና ኮስሞት መልቲ ሞዴል ኦፕሬሽን የተሰኑ ኩባንያዎችም ይገኙበታል። ባለፉት 9 ወራት ብቻ ከ100 ሺህ ለሚበልጡ ሰዎች የአእምሮ ህመምና ተያያዥ ጉዳዮች ሕክምና መስጠቱን አማኑኤል የአእምሮ ስፔሻላይዝድ ሆስፒታል አስታወቀ። በ2017 ዓ.ም ባለፉት 9 ወራት ብቻ ለ102,604 ሰዎች የአእምሮ ህመምና ተያያዥ ጉዳዮች ሕክምና መስጠቱን አማኑኤል የአእምሮ ስፔሻላይዝድ ሆስፒታል አስታውቋል። ሆስፒታሉ ከነዚህ ታካሚዎች መካከል 98,803 የሚሆኑት በተመላላሽ የህክምና አገልግሎት የተሰጣቸው መሆኑን ገልጸዋል። እንዲሁም ለ1421 ለሚሆኑ ህሙማን በአስተኝቶ የአእምሮ ህክምና በድንገተኛ የአእምሮ ህክምና ደግሞ ለ2380 ሰዎች አገልግሎት ተሰጥቷል። ይህም በ2017 በጀት ዓመት 9 ወራት ለ124800 ዜጎች በአእምሮ ህመምና ተያያዥ ጉዳቶች አገልግሎት ተደራሽ ለማድረግ ካቀደው ውስጥ መሆኑን ሆስፒታሉ ገልጿል። በ9 ወራት ውስጥ 371 የሚሆኑት የህፃናት የአእምሮ፣ 597 ደግሞ የሱስ ህክምናዎች እንዳገኙም የተቋሙ መረጃ ያመለክታል። የፎሬንሲክ ህክምናን በተመለከተም የወንጀልና የፍትህ ብሔር ተመራማሪዎች በተመላላሽና በተኝቶ ህክምና 570 ለሚሆኑት አገልግሎት ተሰጥቷል ተብሏል። በሌላ በኩል በሆስፒታሉ አማካኝ የአስተኝቶ የቆይታ ጊዜ በ2016 በጀት ዓመት ከነበረው 36 ቀን በ2017 በጀት ዓመት በ9 ወራት ወደ 33 ቀን አልጋ የመያዝ ምጣኔም 84 በመቶ ማድረስ እንደተቻለ ሆስፒታሉ ገልጿል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የጄኔራል አልቡርሃን መቀመጫ በሆነችው ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት ተፈጸመ። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይሎ አብዛኛውን ካርቱም ሲቆጣጠር በጄኔራል አብዱል ፈታህ አልቡርሃን የሚመራው የሀገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ደራሽ ኃይል ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ
ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ሕዝብ የሚደርስ እርዳታ የሚተላለፍበት የወደብ ከተማ ናት። ለ3 ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና ከአየር ማረፊያውን ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸሙት የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውም ተነግሯል። የድሮን ጥቃቶቹ ከወደቡና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴልን ኢላማ አድርገዋል። በመጨረሻ የአፍሪካ ህብረትና ኢጋድ በደቡብ ሱዳን ዘላቂ ሰላምና መረጋጋት ለማስፈን እየተደረገ ላለው ጥረት ያልተቆጠበ ድጋፋቸውን ማድረግ እንደሚቀጥሉ አስታወቁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ጋር በጋራ በመሆን ወደ ደቡብ ሱዳን በማቅናት ሚያዝያ 27 እና 28 ቀን 2017 ዓ.ም ከሀገሪቷ ባለስልጣናት ቁልፍ ባለድርሻ አካላት ጋር ተወያይተዋል። ሁለቱ ተቋማት የውይይቱን ውጤቶችና ቀጣይ እርምጃዎች አስመልክቶ የጋራ መግለጫ አውጥተዋል። ምክክሩ በደቡብ ሱዳን የፖለቲካና የደህንነት ሁኔታ እንዲሁም የሰላም ሂደቱ ያለበትን ደረጃ የተመለከተ ነው። ጉብኝቱ ደቡብ ሱዳን በአውሮፓውያን አቆጣጠር በ2018 በተፈረመው አዲሱ የግጭት ማስቆምና የሰላም ስምምነት አማካኝነት በሽግግር ውስጥ እያለፈች በምትገኝበት ወሳኝ ወቅት የተደረገ መሆኑን መግለጫው አመልክቷል። በጁባ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና ከሌሎች ከፍተኛ የመንግስት ባለስልጣናት ጋርም ውይይት ተደርጓል። የጋራ መግለጫው ውይይቱ ያተኮረባቸው ነጥቦች አስቀምጧል። በከፍተኛ ጥረት የተገኘውን የሰላም ስምምነት ውጤቶች ማስጠበቅ፣ ሁሉን አሳታፊ ብሔራዊ ምክክር ማድረግና መግባባት ላይ መድረስ እንዲሁም በጊዜ ገደብ የሚፈጸም ተአማኒነት ያለውና ግልጽ የሆነ የሽግግር ፍኖተ ካርታን መደገፍ ውይይት ከተደረገባቸው ጉዳዮች መካከል ተጠቃሽ ናቸው። የአስተዳደር ተቋማትን አቅም ማጠናከርም የምክክሩ ሌላኛው ትኩረት ነበር። በተጨማሪም የኮሚሽኑ ሊቀመንበር ከቀጠናዊና ዓለም አቀፍ አጋሮች ከአፍሪካ የዲፕሎማሲ ማህበረሰብና የተለያዩ ሀገራትን ካቀፈው የትሮይካ ስብሰባ ተወካዮች ጋር የደቡብ ሱዳንን የሽግግር ሂደት በአንድ ወጥ አካሄድም መምራት በሚቻልበት ሁኔታ ላይ መክረዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሬናው ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።